ለአንዳንዶች የታሪክ ቁስል፣ ለሌሎች ደግሞ የሉዓላዊነት ምልክት። በኢትዮጵያውያን ልብ ውስጥ እንደ ጥልቅ ናፍቆትና ቁጭት የታተመችው አሰብ ዛሬ በድጋሜ የዓለም አቀፍ ፖለቲካ ትኩሳት መነሻ ሆናለች። 120 ቢሊዮን ሕዝብ ያላት ሀገር ያለ ባህር በር እስከ መቼ ትቀጥላለች? ይህ ጥያቄ ከካርታ በላይ የህልውና ጉዳይ ነው ተብሎ የታወጀበት ለምንድን ነው? ኢትዮጵያ በየዓመቱ ከ2 ቢሊዮን ዶላር በላይ ለወደብ ኪራይ ትከፍላለች። ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄያችንን በሰላም ካልፈታ ነው ለልጆቻችን የጦርነት ምንጭ ትተን እናልፋለን ሲሉ የሰጡት ማስጠንቀቂያ ቀጠናውን አናውጦታል። አሰብ ዳግም የኢትዮጵያ መተንፈሻ ትሆን ይሆን ወይስ አሁን ያለው ዝምታ ወደ ሌላ ማዕበል እያመራ ነው? በዛሬው ዝግጅታችን አሰብ እንዴት የኢትዮጵያ ዋነኛ በር ሆና አገለገለች? እንዴትስ ከእጃችን ወጣች? ኢትዮጵያ ያቀረበችው ጥያቄ ምን ያህል ተግባራዊ ሊሆን ይችላል? የታሪኩን እውነት እናያለን። እስከ መጨረሻው አብራችሁን ቆዩ። የአሰብን ሚስጥር አብረን እንፈታለን። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ታሪካችን የሚጀምረው በ19ኛው ክፍለ ዘመን ማብቂያ ላይ ነው። ጁሴፔ ሳፔቴ የተባለ ጣሊያናዊ አሰብን ከአካባቢው የአፋር ሱልጣኔቶች መግዛቱ ጣሊያን ቀይ ባህርን የመቆጣጠር ህልም መጀመሪያ ሆነ። ይህ ሽያጭ የኢትዮጵያ የወደፊት የባህር በር ዕጣ ፈንታ ለዘላለም የሚቀየር ክስተት ነበር። ጣሊያን አሰብን መነሻ በማድረግ ኤርትራን በቀኝ ግዛትነት አጸናች። ሆኖም ኢትዮጵያ በአድዋ ድል ብታደርግም በወቅቱ በነበሩ ፖለቲካዊ ምክንያቶች ኤርትራ በጣሊያን እጅ እንድትቆይ ተገደደች። ይህም ኢትዮጵያ ያለ ቀጥታ የባህር በር ለመጀመሪያ ጊዜ አስቀራት። የፌዴሬሽኑ ዘመንና ወርቃማው ዘመን። ከሁለተኛው የዓለም ጦርነት በኋላ ኤርትራ ከኢትዮጵያ ጋር በፌዴሬሽን ስትቀላቀል አሰብ የኢትዮጵያ ቁልፍ በር ሆነች። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ አሰብን ለማዘመን ትልቅ ራዕይ ነበራቸው። አሰብ በድንጋይ ላይ የተገነባች ከተማ አልነበረችም። በሶቪየቶች የታገዘው ግዙፉ ነዳጅ ማጣሪያና ወደ አዲስ አበባ የሚዘልቀው ሰፊ አስፋልት ኢትዮጵያ በቀይ ባህር ያላትን የበላይነት የሚያሳዩ ማህተሞች ነበሩ። አንድ መኪና ከአሰብ ተነስቶ ጤፍ ወይም ቡና ጭኖ አዲስ አበባ ሲገባ ወይም ነዳጅ ሞልቶ ወደ ክፍለ ሀገር ሲሄድ የኢትዮጵያ ኢኮኖሚ የልብ ትርታ በአሰብ በኩል ይመታ እንደነበር ምስክር ነው። ዛሬ ግን ያ ግዙፍ ፋብሪካ ተዘግቷል። ያ ሰፊ መንገድ በድንበር አጥር ተገትቷል። የደርግ ዘመንና የአሰብ ስትራቴጂካዊ ፋይዳ። በደርግ ዘመን አሰብ ተራ የወደብ ከተማ አልነበረችም፣ የኢትዮጵያ አከርካሪ እንጂ። በሰሜን የነበረው ጦርነት እየተፋፋመ ቢሄድም ደርግ ግን አሰብን ከኤርትራ አስተዳደር ነጥሎ የራሷ ገዛ አድርጎ አዋቀራት። ይህም አሰብ ለኢትዮጵያ የሞት ሽረት መሆኑን የሚያሳይ ነው። ከነዳጅ ማጣሪያው እስከ ባህር ኃይሉ፣ ከዓለም አቀፍ የእርዳታ እህል እስከ ወታደራዊ ስንቅ፣ ሁሉም መንገዶች ወደ አሰብ የሚያመሩ ነበሩ። ለደርግ አሰብን ማጣት ማለት ኢትዮጵያን ማነቅ ማለት እንደሆነ በሚገባ ተረድተው ነበር። ለውጡና የቤት ስራው መዘንጋት። 1983 ዓ.ም ለኢትዮጵያ አዲስ ምዕራፍ ቢሆንም ለአሰብ ግን የሽግግር መጀመሪያ ነበር። በወቅቱ የነበረው የሰላም ስሜትና በኢህአዴግና በሻዕቢያ መካከል የነበረው የጫካ ወዳጅነት አሰብን በሕግ የታሰረ የኢትዮጵያ የባህር በር እንዳይኖራት አደረገ። አቶ መለስ ዜናዊ ወደብ በነፃ እንጠቀማለን በሚል ተስፋ አሰብን ለኤርትራ ሲያስረክቡ ያ ተስፋ ከ7 ዓመታት በኋላ በባድሜ በረሃ በሚተኮሰው ጥይት እንደሚከሽፍ አልታሰበም ነበር። ኢትዮጵያ የቤት ስራዋን የሰራችው በወረቀት ላይ ሳይሆን በቃላት ቃል ኪዳን ነበር። ቃላት ደግሞ በጦርነት ይተናል። በወቅቱ አቶ መለስ ዜናዊ አሰብን በተመለከተ የነበራቸው ትርክት አሰብ የኤርትራ ናት የሚል ነበር። ብዙዎች ኢህአዴግን የሚወቅሱበት ነጥብ ኢትዮጵያ የባህር በር ጥያቄን በወቅቱ በዓለም አቀፍ ሕግ ለምን አላስረከበችም የሚል ነው። ደርግ አሰብን ከኤርትራ ነጥሎ ራስ ገዝ ያደረገበትን የሕግ አግባብ ኢህአዴግ ውድቅ አደረገው። ኢትዮጵያ ለ7 ዓመታት አሰብን በነፃ ስትጠቀም ብትቆይም በ1990 ዓ.ም የባድሜ ጦርነት ሲቀሰቀስ ግን ኤርትራ ወደቡን በአንድ ጀንበር ስትዘጋ ኢትዮጵያ የምትከራከርበት ሕጋዊ ሰነድ አልነበራትም። ግንቦት 1990 ዓ.ም የኢትዮጵያ የባህር በር ታሪክ የጨለመበት ቀን ነው። በድንበር ላይ የተተኮሰው ጥይት የአሰብን ወደብ ብቻ ሳይሆን የሀገሪቱን የኢኮኖሚ ዋስትናም ዘጋው። በወደቡ ላይ የነበሩ በቢሊዮን የሚቆጠሩ ንብረቶች በጠላት እጅ ወደቁ። ኢትዮጵያ ፊቷን ወደ ጅቡቲ ስታዞር፣ አሰብ ደግሞ ፊቷን ወደ ዝምታ አዞረች።
ያ ግዙፍ የነዳጅ ማጣሪያ ቆመ። እነዚያ ግዙፍ መርከቦች መልህቃቸውን ነቀሉ። አሰብ ከኢትዮጵያ ህልም ወጣች። ኢትዮጵያም ለአሰብ ባዳ ሆነች። አሁን በኢትዮጵያ ሰማይ ስር አዲስ ድምፅ መሰማት ጀመረ። ባህር በር የህልውና ጉዳይ ነው። ይህ ቃል ለተራበው ሆድ እንጀራ፣ ለታነቀው ኢኮኖሚ መተንፈሻ ፍለጋ የመጣ ጥሪ ነው። ጠቅላይ ሚኒስትር አብይ አህመድ ለዓመታት ተዘግቶ የነበረውን የታሪክ ማህደር ገልጠው አሰብና ቀይ ባህርን ዳግም የአጀንዳዎች ቁንጮ አደረጋቸው። ወደብ ካላገኘን የልጆቻችን ዕጣ ፈንታ ጨለማ ነው የሚለው ንግግር በአዲስ አበባ አዳራሾች ድጋፍን፣ በአስመራ ቤተ መንግስት ደግሞ ጥርጣሬን ዘራ። ኢትዮጵያ ከጂኦግራፊያዊ እስር ቤት ለመውጣት ቁልፍን መፈለግ ጀምራለች። ያ ቁልፍ ግን በአሰብ ላይ ነው። ምንም እንኳ አሁንም ውጥረት ቢነግስም አሰብ በሰላማዊ መንገድ ለኢትዮጵያ አገልግሎት ልትሰጥ የምትችልባቸው ሳይንሳዊ ግምቶች አሉ። እነዚህ ግምቶች ኤርትራ አሰብን ዝግ አድርጋ በመያዟ በየዓመቱ የምታጣው ገንዘብ ከፍተኛ ነው። ኢትዮጵያና ኤርትራ እንደ አውሮፓ ህብረት አይነት የጋራ የንግድ ቀጠና ከፈጠሩ አሰብ የኤርትራ ሉዓላዊ ግዛቱን አሳለ ለኢትዮጵያ ግን እንደ ዋና የንግድ በር ልታገለግል ትችላለች። ይህ ሁሉንም ተጠቃሚ የሚያደርግ መንገድ ነው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና አሜሪካ በቀይ ባህር ላይ ሰላም እንዲሰፍን ይፈልጋሉ። እነዚህ ሀገራት በኢትዮጵያና በኤርትራ መካከል ሽምግልና በመግባት አሰብ ለኢትዮጵያ ንግድ ክፍት እንድትሆንና ኤርትራም የኢኮኖሚ ድጋፍ የምታገኝበት መንገድ ሊመቻቹ ይችላሉ። ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት ለኤርትራ መልእክት አለው። ኢትዮጵያ ሌላ አማራጭ ካገኘች ኤርትራ በአሰብ የምታገኘውን የድርድር አቅም ታጣለች። ይህ ስጋት ኤርትራ ወደ ድርድር ጠረጴዛ እንድትመጣና አሰብን ለኢትዮጵያ በኪራይ ወይም በጋራ ልማት እንድታቀርብ ሊያደርጋት ይችላል። አሰብ ከታሪክ ማህደር ወጣ የፖለቲካ ቁማር መጫወቻ ሆናለች። ለኢትዮጵያ የታሪክ ነፃነት፣ ለኤርትራ ደግሞ የሉዓላዊነት ምልክት ናት። የሁለቱ ሀገራት መሪዎች ከጠመንጃ ይልቅ በሰላማዊ መንገድ መነጋገር ሲጀምሩ አሰብ ዳግም የጭነት መርከቦችን ማስተናገድ ትጀምራለች። እስከዚያው ግን አሰብ የናፍቆትና የውጥረት ከተማ ሆና ትቆያለች። ታሪክ ምስክር ነው። ጦርነት አሸናፊ የለውም፣ ሰላም ግን ተሸናፊ የለውም። የአሰብ ወደብ ዳግም ክፍት ሆኖ የኢትዮጵያና የኤርትራ ሕዝቦች አብረው የሚበለጽጉበት ቀን ሩቅ አይሆንም የሚል ተስፋ አለን። እናንተስ ምን ትላላችሁ? ኢትዮጵያ የባህር በር ጥያቄዋን በሰላም ለመፍታት አሁን የያዘችው መንገድ ትክክል ነው? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።